የኩኪንግ ክሬም ወይም የፓስታ ክሬማችንን ሰርተናል። ፓስታ በክሬም የሰራሁትን ብዙዎቻችሁ ወዳችሁታል። አሰራሩን ግን ትንሽ ቆይቻለሁኝ፣ ያው ከልጅ ጋር ስላልተመቸኝ ነው። ዛሬ አሳያችኋለሁኝ። እንደዚህ አይነት መለኪያዎች ሊኖረን ይገባል። ግዴታ የላም ወተት መሆን አለበት። በላስቲክ የሚሸጠው ሱፐርማርኬት ላይ ሁሉ ነገር የወጣለት ስለሆነ ፉል ፋት አይደለም። በላም ወተት ነው መስራት ያለባችሁ ቆንጆ ፓስታ ክሬም እንዲሆንላችሁ። አሁን በመለኪያችን 2 የሚሆን ያናረጋለን። ይሁት እንዴት ቅባት እንዳለው በመለኪያችን ጋር 1 ቴብል ስፑን በቆሎ ዱቄት አውርንስታርች 1 2 እስኪሟሟ እናማስለዋለን። ምንም አይነት ጓጓላ እንዳይኖረው ፎርም ፍሎሩ እንደዚህ ከወተቱ ጋር በደንብ ሲዋሃድ እሳታችን ላይ እንጥዳለን። ገበታ ቅቤ ግዴታ ያስፈልገናል። ይሄ በግምት ነው የምናረጋው ስላላቀለጥ ነው። ይሄን ያህል 1 ቴብል ስፑን ይሆናል እናረግበታለን። ይሄን ያህል እንዳይጓጉልብን እናማስላለን። 1 ኪሎ ነው የምገዛው። 200 ግራም ከሚሸጡት 1 ኪሎ ስገዙ ዋጋም በብዛትም አሪፍ ስለሆነ አጭር ጊዜ ውስጥ 4 ወር ውስጥ 100,000 አብቻለሁ። አሁን ከ100,000 ያለፍኩኝ ነው። ጥቂት ቀን ስለቀረው ለ1 ሳምንት ስለሆነ ፓኬጃችሁን ላኩልኝ እንዳስተዋውቅ የምትፈልጉትን ነገር በነፃ ይሄንን እድላችሁን ተጠቀሙበት። ለፎሎወሮቼ ደግሞ በሺ ስላስገባችሁኝ ልፋቴን አይታችሁ በጣም ነው የማመሰግነው። በእውነቱ ከሆነ በ4 በ5 ደቂቃ የሚያልቅ ምግብ አይደለም ሰራው። አንዳንዱ ምግብ ረጅም ሰዓት ይፈጃል። ቀለል ያሉ ጣፋጮች ግን አጭር ሰዓት ነው የሚፈጁብን። ስለቀረጹ ኤዲት ማድረጉ በጣም አከባድ ነው። ይሞቀኛል። ኪችኔ ትንሽ ጠባብ ነው። ከልጆች ጋር ሆኜ ነው የምሰራው። ፌቨራይት ላይ የኔን ቪዲዮ እያስቀመጣችሁ እያያችሁ እየሰራችሁ ስለምትሞክሩት የምሰራው ምግብ በጣም ነው የማመሰግነው። አሁን መንተክተክ ጀምሯል። እየወፈረ ፍሎር ስላለበት እሳታችንን ቀነስ አድርገን እናበስላለን። ጨው አናረግም። የፓስታ ሱጎን ስንሰራ ጨው ስለምናረግ እዚህ ውስጥ ደግበትም ተጨማሪ ይሄንን ያህል ቅቤ ጨምሬበታለሁ። 3 ማንኪያ የሚሆን ጨምሩበት። ምንም አይነት ጓጓላ ሳይኖረው አሞፍሮ ከታየም ትንሽ ወተት አድርገን እናቀጥናለን። ይቀዘቅዝ ይወፍራል። ከጨመርኩበት በኋላ ትንሽ ላላ ብለው እናንተ ከተካለን 3 ደቂቃ በቂው ነው። ያውቁታል። ትንሽ ቀዝቀዝ ካለልን በኋላ እንደዚህ አይነት ንጹህ ታጥቦ በፈላ ውሃ አለቅልቃችሁት በደንብ ውሃ እንዳይኖረው ካደረቃችሁት በኋላ ክሬማችሁን እዚህ ላይ የፓስታ ክሬማችን ሰርተናል። ፍራቱ እንደምታዩት ነው። ፓስታ ብቻ አይደለም በነገራችን ላይ የሚሰራበት ሌላም ብዙ ምግቦች አሉ የሚሰራበት። በቀላል ዘዴ ቤታችን ውስጥ የፓስታ ክሬም ሶሱን መስራት እንችላለን። የገበታ ቅቤ በደንብ ውበት። ይሄ ለ1 ሳምንት ፍሪጅ ውስጥ ፈርናችሁ ማስቀመጥ ትችላላችሁ። ሳምንት ድረስ ይቆያል። ወዱታላችሁ ብዬ ተስፋ አደርጋለሁ። ሞክራችሁ ሰርታችሁት ደግሞ አስተያየታችሁን ኮሜንት ሴክሽን ላይ እጠብቃለሁ። ቆየውባችሁ ይቅርታ ብያለሁ። ነው ደክሞኝ ነው ይሄን ቪዲዮ እየሰራሁት። ያላችሁበት ሁሉ ሰላም ሁኑልኝ ባይ። Subscribe today. Don't forget to subscribe.